if you want to say anything you can say until he come. Yeah, like I don't know, people are just saying, oh, you have to respect your mom first. No, they are supporting you. Amharic. Yeah, but they don't understand. You don't know how to read Amharic. No, English, no. It's English. Daisy, they are standing with you, they are supporting you and your mom. Yeah. We love you both. We want you to be okay. Yeah. Alex flower like Amora ነው የሚለው Yeah, but anyways, I don't know. It's just, I feel like it's just peace needs to be made. That's all that I can say from now. Salam Alex. Salam Habiba, እንዴት ነሽ? ሰላም ነው? አለን ፈጣሪ ይመስገን ደህና ነሽ? ሶሪ ጋይስ ስለ ድምፁ ወደ ቤት ገና እየሄድኩኝ ስለሆነ መንገድ ላይ ነኝና ለዛ ነው ሶሪ። ኦኬ ጥያቄ ያለው ይስዋጣ አበረሰብ ጥያቄ እኔ ምንም አይነት ጥያቄ የለኝም። ኮሜንታተሮች እናቷን ዲስሪስፔክት አድርጓል እያሉ ነው። ሶ ለዛ ደግሞ አንተ እናትየውን ይቅርታ ትጠይቃታለህ። ሌላ ግን አንተ መናገር የምትፈልገው ነገር ካለ ዴዚ መናገር የምትፈልገው ነገር ሁሉ ጨርሳለች። ካልጨረሰች ስቲል መናገር ትችላለች። ዴዚ if you want to ask Alex anything or if you want to say anything you can say. Okay. No, I feel like I don't know, I feel like people are kind of connecting Alex with the reason I left. So now I feel like mainly people, they think Alex disrespect my mom. So now Alex can explain to everyone what actually happened. So this is what he can say now. Okay. So Alex, you want to explain what happened to people? ሀቡዬ እንዳንቺ ነው እንግሊሽ አያውቅም አስተርጉሚለት። ለሰዎቹ ዲስሪስፔክት አደረጋል እናትየውን እየተባለ ነው። if you want to explain yourself ራስህን ማስረዳት ከፈለክ ለሰዎቹ የምትላቸው ነገር ካለ እያለችክ ነው። ያ ሰምቻታለሁ። አንዴ ከድምፁ ትንሽ አሁን ወጣው ከድምፁ ዜድ ናታ እንዳንተ እንግሊዘኛ ብዙ አይደለም እንዳንቺ ነው ምናምን ያለች ዜዶ ያ እንግሊሽ ብዙ አይደለም ግን ላይክ ትንሽ ያሰባል ይሻላል። so our English is 50-50. my English is 25 bro, not 50-50. okay then ማለት ሀቢባ እኔ ምንም ነገር ኦኬ ይቅርታ ጠይቃታለሁ ግን ይቅርታ እኮ ብያታለሁ እናትዬ ኦኬ ዲስሪስፔክት አላረኳትም እናትዬ ማለት ወይዘሮ እንትና ማለት ነው ሶሪ እናትዬ ማለት ደግሞ የክብር ማሳነስ እንዳይመስል ወይዘሮ ቲናን ይቅርታ ብያታለሁ። የሆነ ወንድማችን ትልቅ ወንድሜ አለ ትልቅ ወንድሜ ሲስላሽ በጣም ማከብረው ኤድሞንድ የሚባል ወንድሜ አለና እሱን ተናግሬ ሶሻል ሚዲያ ራሱ ላይ ገብቼ ይቅርታ ጠይቄያታለሁ ወይዘሮ ቲናን ማለት ነው። ግን ከዛ በፊት እኔ ብዙ ጥያቄዎች አሉኝ ገባሻ ማለት ጥያቄዎች ሳይመለሱልኝ ይቅርታ አላልኳት ምንም ጥቅም የለውም። ማርያም ኦፍ ኮርስ እናት ነች አከብራታለሁ ገባሻ ግን ጥያቄውን ሳይመለስልኝ ይቅርታ አርኩላት አላልኩም ዴድናችን ምንም ነገር ቼንጅ የሚደረግ ነገር የለውም። ያው ነው ኦኬ ላፊ ይቅርታ ልችላለሁ ግን ልቤ ንጹህ ሊሆን አይችልም። ሪስፔክት አደርጋታለሁ እናት ነች አይ ነው ለልጇ እናት ስትሆን ብዙ ነገር ታደርጋለች። ግን በእኔ ጥያቄ 5 ጥያቄ አለ በእኔ በኩል እንጠይቃት 5 አይነት ጥያቄዎች አሉ። በዴዚ በኩል ደግሞ 3 ጥያቄዎች አሉ። ገባሽ? ነው በዴዚ በኩል 4 ጥያቄዎቹን እኔ ስለ እናትየውን ዋትስአፕ ላይ አናግሬ እጠራታለሁኝ ፈቃደኛ ከሆነች ትመጣ ካልሆነም ህዝቡ ይሰማል። ሀቢባዬ አይ ካንት ማድረግ አልችልም። ሰው እናትየውን ብትመጣና እንደዚህ እኔና ዜዶ አንቺ በራሷን ነው ዳይሬክትሊ መጠየቅ የምትፈልገው ያንተን ጥያቄዎች ማለት እኔን ብቻ ሳይሆን ቤተሰቦቼን የነካ ስለሆነ ኦኬ ይሄንን እንትን በጣም በደንብ አድርጌ መጠየቅ እፈልጋለሁ። ስለሱ ነገር ደግሞ ፕሩፍ ማቅረብ እፈልጋለሁ። ገባሻ?
ሶ በጣም ቤተሰቦችን ይነካ ስለሆነ በዚህም ደግሞ ብዙ ደረጃ ላይ ስለደረስን ከቤተሰቦች ጋር ላይክ ይቅርታ አረኩም ይቅርታ አልኳትም አላልኳትም ምንም የሚያመጣ ነገር ነው። ኦኬ እንደዛ ክብር የሚነካ ምናምን ነገር የተናገረችው ነገር ከሆነ ጥያቄዎቹ ፕሩፍ የሚያስፈልገው ነገር ከሆነ ኢትስ ኦኬ። እናት ናት፣ በንዴት ሰዓት ተናገረች። ፕሩፍ የሌለውም መጥፎ ነገርም ሊሆን ይችላል። ምን ችግር አለው? አንተ ይቅርታ አድርገህላት ዴዚ ደስ እንዲላት ለዴዚ ስትል ሰላም ብታወርዱ። እሷ የምትፈልገው አንተና እናቷ ሰላም እንድትሆኑላት ነው። እናንተ እንድትታረቁላት ነው የምትፈልገው። ዘ ኦንሊ ቲንግ አይ ዋንት እኔ ከወይዘሮ ቲና ጋር ሰላም ፈጥሬ ከዴዚ ጋር ምንም የሚያጣላ ነገር የለም። ከወይዘሮ ቲና ጋር ሰላም ፈጥሬ ከእናቴ ጋር ብቆራረጥ ደስ ይልሻል? አይ እሱ በፍጹም አይለኝም። ያ ኦፍ ኮርስ ሶ ለእናቴ ክብር ብዬ እኔ ደግሞ የግድን ጥያቄ መጠየቅ አለብኝ፣ መልስም ላገኝ ይፈልጋሉ። የዛን ጊዜ ቤተሰቦችም ያዩታል። ብዙ አክቲቭ አይደሉም፣ ፎቶ ምናምን አይለቁም ሶሻል ሚዲያ ላይ ግን ያዩታል በደንብ አድርገው በዩቲዩብ አድርገው ነው የሚከታተሉት ነው ሰው። ለዚህ ነገር መስል ስለምፈልግ ግን እሷን መጠየቅ ይፈልጋል። ገባሽ? ሁለተኛ ደግሞ ስለ ህዝቡ ነገር ሶስት ምናምን ነገር ልንገራችሁ። ሶስት የዲዚ ነገር ስላነሱ ማለት ነው። አንደኛ ወረቀት ከሷ ላይ ማግኘት ፈልገው ነው። ሁለተኛ ደግሞ አሜሪካ እንድታመጣ ፈልገው ነው። ሶስተኛ ደግሞ ለገንዘቧ ፈልገው ነው የተባለው። ኦኬ ሶ አይ ሃቭ አ ፔፐር ወረቀት አለ። ገባሽ? አንደኛ ወረቀት ፈልጎ ነው የቀረባት። ይሄን የሚሉት ሰዎች ናቸው አይደል? ላይክ ወይዘሮ ቲናም ትላለች። ሁለተኛ አሜሪካ ኦኬ ቆይ ሰዎች ናቸው የሚሉት። ዴዚ ግን ይሄንን አምና አንተ ላይ ተለውጣባለች። ኖ ነቨር ለህዝቡ ላስረዳን ያልኩት እንጂ ለዴዚ እኮ አላልኩም። እኮ ማለት ሰው እናንተን ለመለየት በጣም ብዙ ነገር ሊል ይችላል። እሷ ምንም አይነት ነገር ገንዘብ ሰተሽው ታውቂያለሽ ወይ ብዬ ጠይቂያታለሁ ቅድም። ለምን ሀቢባ ለምንድን ነው ማትመክሪያት? ተይ ማትያት፣ አንቺ ሴት ልጅ አለሽ ወይ አይደለ ምናምን እያሉኝ ኮመንት ላይ ምን አልኳትኝ? አንቺ ገንዘብ እኔ የምመክረው ሴቶችን ወንድ ልጅ ለገንዘብ ብሎ የቀረባችሁ ገንዘብ የሚጠይቃችሁ ወንድ ራቁ እያልኩ ነው የምመክረው። የማያከብራችሁን የማይወዳችሁን እንግዲህ አንድ ሰው ይወደኛል አይወደኝም በምንም ላቅ አልችልም፣ እሱ ፈጣሪ ብቻ ነው የሚያውቀው። ግን የማያከብርሽ ከሆነ አንድ ወንድ ገንዘብ የሚጠይቅሽ ከሆነ አብረሽ እንዳትሆን እያልኩ ስለምመክር በዛ ስለሆነ ነው የምታወቀው ቲክቶክ ላይ። አንቺ ሰውን ሌሎች ሴቶችን ትመክሪ የለ ወይ ተይ ብለሽ ለምን አትመክሪያትም አሉ። ሶ ሲሉኝ ተይ ምላት የማያከብራት ከሆነና ገንዘብ የሚጠይቃት ከሆነ ነው አልኩኝና ጠየቅኳት። ያከብረኛል፣ ገንዘብ አልሰጠውም፣ ሰጥቼው አላውቅም። ጊፍት ነው ሰጥቼው አላውቅም፣ ገንዘብ ሰጥቼው አላውቅም ማለት። ስለዚህ ሪሌሽናችሁ የእናንተ ግንኙነት በገንዘብ ላይ የተመሰረተ ካልሆነ ሀቢባ የአንድ ነገር እዚህ ልጨምርልሽ። እሺ ልጨምርልሽ። በገንዘብ ጉዳይ እኔና ዴዚ ተነጋግረን አናውቅም። ገባሻ? ምክንያቱም እሷ ያለችበት ጥሩ ሀገር ነው። ኦፍኮርስ እንደ ስዊዘርላንድ ባይሆንም ጥሩ ሀገር ነው። እዚህ ሀገር ግን እንደዛ የሚባል ነገር የለም። እስከፈለከው ድረስ አመት መማር ትችላለህ። መንግስትም እንደ አባት እንደ እናት ሆኖ እንትን ያደርጋል እንደፈለከው ድረስ ማለት ነው። መስራት ከፈለግን ፓርት ታይም ትሰራለህ። አሁን ፓርት ታይም እሰራለሁ ላይክ በትንሽ ሰዓታቶች ማለት ነው በቀን። እና እኔና ልጅ ደግሞ ስለ ገንዘብ አውርተን ጊፍት የተባለው ደግሞ ላይክ አንድ ሰንቺ ነው የሆነ ትንሽ እንትን ተፈጥሮ ነበርና ከዛ ታርቀን ምናምን ጥሩ አምሽተን በዛ ነው አንድ አንበሳ ነው የላገች። ኦፍ ኮርስ እኔም ብያታለሁ ላይክ ከፈለገችም እንኳ አሁን እዚህ ያለው አው ፈልገዋለሁ ብሬን ካለች ታውቂያለሽ አንበሳ ሀፍ ነው የሚወርደው። ያ ሲሰጣ 50 ይቆርጠዋል ትታ። እኔ ግን አልቆርጥላትም። ከፈለገች አሁን 400 አድርጌ መመለስ ይችላል። አሁን እዚህ ያላችሁ ማለት አንድ ደቂቃ ማይፈጅልኝ። እኔ የገንዘብ ችግር ኖረኝ አያውቅም ሀቢባ፣ የገንዘብ ችግር ኖረኝ አያውቅም በጭራሽ። ገባሽ? የወረቀት ችግር ኖረኝ አያውቅም። የሀገር ችግር ኖረኝ አያውቅም። አሜሪካ መሄድ አልፈልግም። ዴዚ ስንት ጊዜ ነው የነገርኩት? አሜሪካ ሄደ የመኖር ዓላማ የለኝም። ገባሽ? ሁሉ ጊዜ ነው የምናገር። ቤተሰቦች በሙሉ በዚህ ነገር ተስፋ ቆርጠው ትተውታል። ብዙ ቤተሰቦች አሉ አሜሪካ ላይ በዚህ ነገር ተነጋግረው ተስፋ ቆርጠው ትተውታል። ጠይቀውኝ ያውቃል። ገባሽ? ድሮ ያ እዚህ ሁለተኛ ያለ ነው እኛ ወንድምና ሁለት ወንድማማቾች አለን እዚህ ሀገር። እሷ ጀርመን ሀገር ይኖራል ትልቅ ወንድሜ፣ እኔ ደግሞ እዚህ ይኖራል። አጎቶች ምናምን ደግሞ ሁሉም አሜሪካን ነው። ወደዚያ ሲሉ ነው እኔ ስዊዝን ትቼ መምጣት አልችልም አልፈልግም አልኳቸው። ገባሽ?
ለሁሉም ማብራሪያ እንዲሆን ነው። ያመነ ማመን ይችላል፣ ያላመነ ግን የግድ ህዝብን ለማሳመን ብዬ እንትን አልደክም። ገባሻ? ገንዘብ ለገንዘብ ብለህ ፈልጓት ደግሞ ዴዚ ስራ የላትም። ገባሽ? ሁለታችንም እኔና ዴዚ ገና ወጣቶች ነን። ቢሆን ለሚቀጥለው አላውቅም። በአሁኑ ልንገርሽ ግን ኦፍኮርስ ወዳታለሁ፣ አፈቅራታለሁ። ብዙ አላማዎች አሉ። ለሚቀጥለው ደግሞ ፈጣሪ ያውቃል። ሰርተን ለመለወጥ እንድንለወጥ የምፈልግ ልጅ እንጂ የእሷን ብር ለመጠቀም ፈልግ ልጅ አይደለም። ገባሻ? አንድም ብርን ጠይቂያት አልፈልግም። ምክንያቱም ከበቂ በላይ ለራሴ የሚሆን ለራሴ ተርፌ ለቤተሰቦቼ ነው። ገባሽ? ተይም ባክ ቱ ጊፍት ልሰጣት ብር ግን በአንበሳ ልሰጣትን በካሽ ነው ልሰጣት ብር ወይ በፔፓል እመልስላታለሁ። ሰው አያገባም አንተ እና ለዛ ነው ሀቢባ ለሁሉም ግልጽ እንዲሆንበት ሰው የወይዘሮ እንቲናን ጥያቄዎች ደግሞ እሷ ስትመጣ ለእሷ ጠይቃታለሁ። ምክንያቱም እዚህ ዴዚ የሚያገባት አይደለም ጥያቄው ላይ ዴዚ ድም የሚያገባት። ኦኬ እነዚህ 3 ጥያቄዎች ከማን ነው የመጡት ታዲያ? ወረቀት ፈልጎ ነው፣ አሜሪካን ለመሄድ ፈልጎ ነው እና ብር ፈልጎ ነው? እነዚህ 3 ጥያቄዎች አንተ ለእናትየው የምጠይቀው ጥያቄ ነው? ይሄ ነው እናትየው ላይቭ ላይ ያወራችው ነው። ህዝቡ ደግሞ እንትን ያርገው አነሳሳው ነው። ኦኬ ስለዚህ አንተ ጥያቄዎችህ ለእናትየው ነው። ሌላ ጥያቄዎች የሷን ጥያቄዎች እኮ ሲመጣ እናትየው ስትመጣ ለሷ ጥያቄዎች አሉ። ያ ብዙ ጥያቄዎች አሉ ለሷና ራሷ የምትመልስልኝ ነው። እሺ ዋትስአፕ ቮይስ ሜሴጅ ላድርግላትና ከመጣች ትጠይቃታለህ። ኦኬ አውሩስ ከዛ Linda is the main character. Yes. That's the problem. እዚህ ሀቢባ አንድ ነገር የምናገረው፣ ኧረ በእናታችሁ መጥፎ ነገር እየጻፋችሁ ልጅቷን ቀስሟን አትስበሯት። ማርያምን ነገ ጠዋት የሚቆጫችሁ እንትን የሚያደርጋችሁ ነገር አትጻፉላት። አብሶ በእንግሊሽ እኔ እንኳን እንግሊሽ አላውቅም እግዚአብሔር ይመስገን። እሷ ግን እያያችኋት አያ ሀበሻ እያለች ነው፣ አያ ሀበሻ እያለች ነው። ዴዚ ኪት ሳቄ። አዎ የኔ ፍቅር ሳቄ፣ ዝም ብለሽ ሳቄ የኔ ፍቅር። We are tired. She will cry next month. Okay, then let me cry next month. That's my other guys. I can't. I can't. No, I can't even explain it. እንዴት ነው የሚታወቀው የሰው ልጅ ወደፊት እንደሚሳካና ህይወቱ እንደማይሳካ ቀድመን የምናውቀው እንዴት ነው? እንዴት እናውቃለን? ይህ ሰው እንደሚሆነንና እንደማይሆነን አሁን እሷ እንድትረዳችሁ የማይሆንበትን ምክንያታዊ ሁኑና ይሄ ሰው ላንቺ አይሆንም በዚህ ምክንያት በሏት እስቲ። ምክንያታዊ ሁኑ እስቲ። አሁን እኔ በምን ያስታውቃል? ይሄማ ያስታውቃል ብቻ እንዴት ተው እንጂ በዚህ በሰለጠነ ዘመን ምክንያታዊ እንሁን። አቡዬ እኔ ልወጣልሽ ነው። አንድ ነገር ልመልሳቸው። እሱ ስዊዘርላንድ ነኝ የምኖረው፣ ለራሴም ተርፌም ለቤተሰቦቼም እኖራለሁ። አሜሪካ መሄድም አልፈልግም፣ ፍላጎትም የለኝም። የአሜሪካ ወረቀትም አልፈልግም። ለነዚህ ለነ አክሊሉ ልተውላቸው ብለዋል። እንግዲህ ስዊዘርላንድ እየኖረ ወረቀት አልፈልግም፣ በህዝብ ፊት ነው አልፈልግም። አጎቶቼ ወንድሞቼ አሉኝ። ስለዚህ ሲያወሩኝ አልፈልግም ብያለሁ። እዚህ ጥሩ ህይወት እየኖርኩ ነኝ፣ ጥሩ ብር እያገኘሁ ነኝ። ለቤተሰቦቼ ለራሴም እየኖርኩ ነኝ። ለዴዚ በብሩ አይደለም በፍቅር ወዳታለሁ፣ አፈቅራታለሁ። ለወደፊት ግን እንደ ሌሎች እንኳን ኧረ ተው በእናታችሁ። ኧረ ስለ ፍቅር አምላክ ፍቅር ንስበክ። Guys, at the end of the day, I feel like at the end of the day, I'm an adult. If I want to choose to make a mistake, like, let me do that. It shouldn't be anybody's problem. That's why I'm saying wait Habesha, because you guys just hear one thing and then you run with it. Like, you guys... No, you hear one thing and then you run with it. At the end of the day, like... Yes, Romy, please, because Romy understands me. She understands me. Romy, flower lucky Romy. She 100% understands me. ምንም አይነት ስለ እናትሽ ማንም ሰው ምንም አይነት መጥፎ ነገር እንዲናገር በቤቴ አልፈቅድም።
ይሄ የኔ ነው ለነሱ ነው። አንቺ ሳይሉሽ አድርገሻል እያልኩ አይደለም። ለነ ዴዚ ነው የምነግራቸው ለሁለቱም። ዴዚ ምንድነው መሰለሽ ምልሽ እኛ በአንቺ እድሜ ልጆች አለን እናቶች እንረዳሻለን። እኔ እናትሽን ዲስሪስፔክት አላረኳትም። መሆን ያለበትን እኔ አንቺን የሚያክል ልጄን እዚህ ሀገር they try to rape her she never tell me 1 year ሃይድ አርጋ ሰማው። በምሰማው ሰዓት